ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት በረከት ይደር በኛ በማኅፀን እያለ ገና ለጌታ እናሰግዳልና እንዲሰግድ ጉልበታችን አስተምረን አባታችን ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት የትሕትና መምህር የምትገስጽ የምትመክር በኑሯችን እንዳንበድል አኑር በኛ የአምላክን ቃል ዮሐንስ መጥምቀ መለኮት በረከት ይደር በኛ ሕይወት በረከት ይደር በኛ ሕይወት ሕጉን ሰብከ ለሰዎች ሁሉ እስከ መሞት ታምነ ለቃሉ አጽናኛን ዮሐንስ ሆይ ከእግዚአብሔር ፍቅር እንዳንለይ ዮሐንስ መጥምቀ መለኮት በረከት ይደር በኛ ቅዱስ ዳዊት እንደተናገረው ቅንነት እግዚአብሔርን ታያለች ይላል። ለቤተ ክርስቲያን አገልግሎት በቤተ ክርስቲያን ውስጥ ለመኖር ቅንነት ወሳኝነት አለው። ስለዚህ በዚህ አካባቢ በቅዱስ ዮሐንስ መጥምቅ ቤተ ክርስቲያን ከተመሰረተ ጀምሮ ቅኖች የሆኑ የሮሰልሳይም አካባቢ ምእመናን ያደረጉትን አስተዋጽኦ ለመናገር ነው። ምእመናኑ በሮሰልሳይም ራውናይም ቢሾፍሳይምና ወይም ኬልስተርባ አካባቢ የሚገኙ ምእመናን ቫልዶርፍን ጨምሮ ማለት ነው። እነዚህ ምእመናን ቅኖች ስለሆኑ ሲጠሩ አቤት ሲላኩ ወዴት ስለሚሉ ቅድም እንደተናገር ነው ብዙ ነገር ለዚህ ቤተክርስቲያን መገኘት ምክንያት እነሱ ናቸው። የካቶሊካ ቤተክርስቲያናት ብዙውን ጊዜ ቤተክርስቲያን እንድገለግል ቢሰጡን ግን በአይነ ቁራኛ ይጠብቁናል። ጸባያችንን አይረብሹም ወይ? አካባቢውን አይረብሹም ወይ? መኪና ፓርክ ስናደርግ ይከታተሉናል። ቤተክርስቲያኑ ስናጸዳ ይከታተሉናል። እንዲሁም መብራት መቆጠባችን ይከታተላሉ። ይሄ ሁሉ አይተው እናንተ በጣም ጥሩዎች ስለሆናችሁ ይሄ ቤተክርስቲያን ግን ወደፊት ሊፈርስ ወይም ደግሞ ሌላ ተቋም ሊሆን ስለሚችል ሌላ ቤተክርስቲያን ለእናንተ አዘጋጅተናል። ቤተክርስቲያንን ስለምታስቀጥሉ ለእናንተ ይህን ቤተክርስቲያን አዘጋጅተናል። የራሳችሁ ቤተክርስቲያን ሊኖራችሁ ይገባል ብለው ይህንን ቤተክርስቲያን ከነሱ ላይ እንግዲህ እነሱ ያሉት ሽያጭ አይደለም፣ ያው የተጠየቀውን ዋጋ ጠይቀዋል። ግን እንደ ሽያጭም አንቆጥረውም። ለእናንተ ስንል ሌላ አካል አንሸጠውም፣ ግን ለእናንተ ሸጣለን ብለው ቃል በገቡት መሰረት ይህን ቤተክርስቲያን ለመግዛት እንቅስቃሴ ጀምረናል ማለት ነው። ይሄ የሆነው ግን በዚህ አካባቢ ያሉ ምእመናን በጣም ጥሩዎች ስለሆኑ ነው።
ለምን ቤተክርስቲያኑን እንደራሳቸው ቤት ከራሳቸው ቤት በላይ በመቁጠር ያጸዳሉ፣ ጽዳት ይከታተላሉ፣ መብራት ይቆጥባሉ፣ ልጆች ይቆጣጠራሉ። ቤተክርስቲያን ውስጥ አይደለም ለካቶሊክ ቤተክርስቲያን አዲስ ለመጣም እንግዳም ምንጣፍ እያነጠፉ እግሩ እንዳይቀዘቅዘው ያደርጋሉ። ብዙ ነገር የሚያደርጉታል፣ ተናግሮ አይጨርስም። ስለዚህ ቅንነት እግዚአብሔርን ታያለች። የእግዚአብሔርን ፊት ለማየት ከእግዚአብሔር ጋር ለመኖር እንደዚህ አይነት ቅንነት ያስፈልጋል ማለት ነው። ስለዚህ እግዚአብሔር ቢፈቅድ እንግዲህ ልጆቻቸው ዲያቆናት ይሆኑላቸዋል፣ ለድቁና የተዘጋጁ አሉ፣ በመማር ላይ ያለው ሁሉ በመዘምራን በታዳጊ እነኚህ ሁሉ አንድ ቀን እዚህ ግቢ ውስጥ መጥተው እንደሚዘምሩ ተስፋ እናደርጋለን። እግዚአብሔር አምላካችን እኛን እነሱ ያከናውልናል። እግዚአብሔር ይስጥልን።